ኢትዮጵያ አሸንፋለች። አዎ ድብና አርጋ አሸንፋለች። አትችልም፣ አታደርገውም፣ አታሳካውም፣ መንገዷ የጠመንጃና የኃይል ብቻ ነው ለሚሉ ሁሉ ዛሬ በአዲስ መንገድ በሰላም በምክክርና በአንድነት ማሸነፏን በተግባር አረጋግጣለች። ኢትዮጵያን የሚያውቋት ብዙ ናቸው። ፈረሰች ሲሏት ደምቃ የምትጎመራ፣ ወደቀች ሲሏት በክብር ተነስታ ዓለምን የምታስደንቅ ሀገር ናት ኢትዮጵያ። ጠላቶቿ ብዙ ብለዋል፣ ብዙ አሟርተዋል። ኢትዮጵያ መስቀለኛ መንገድ ላይ ነች ያልተባለበት ዘመን አልነበረም። ኢትዮጵያ አት ክሮስሮድ ገር ቃል ይመስላል ግን አይደለም። ኢትዮጵያ ልትፈርስ ነው ያልተባለበት የእያንዳንዱ ፖለቲከኛ ማሟሻ ቃል። ኢትዮጵያ ልትበተን ነው የሚሉ አነሆላይ ወጎች ለዘመናት ስንሰማ ኖረናል። ነገር ግን እኒህን አዘውትሮ የሚናገሩ አካላት ሕይወታቸውና የእንጀራቸው መንገድ እንጂ ይህ የኢትዮጵያ መንገድ እንዳልሆነ ማስታወስ ያስፈልጋል። ኢትዮጵያን አታውቋትም። ይህ የፕሬዝዳንት ታዬ አጽቀሥላሴ ታሪካዊ ንግግር የእርሳቸው አንደበት ብቻ አይደለም፣ ይልቁንም የዘመናት የኢትዮጵያ ታሪክ ማረጋገጫ ማህተም እንጂ። ኢትዮጵያን አዋቂ ነን ባዮችና የውስጥም ሆነ የውጭ ጠላቶቿ በየዘመኑ የጥፋት ስሌት ከማስላት ቦዝነው አያውቁም። አሁን ወደቀች፣ ተበታተነች፣ አበቃላት ብለው የሙሾ ድንካን ሲተክሉ፣ እሷ ግን ባስገራሚ ሁኔታ አዲስ ታሪክ ሰርታ ትነሳለች። አበቃላት ለሚሏት ትጎመራለች፣ ተዳከመች ለሚሏት የማይታመን የእድገት ዝላይን ታሳያቸዋለች። ጠላቶቿ ሊረዱት ያልቻሉትና ሁሌም የሚያሳፍራቸው ትልቁ ሚስጥር ይኸው ነው። መቼና እንዴት መነሳት እንዳለባት የሚያውቀውን ይህንን ታላቅ ሕዝብ ፈጽሞ አይረዱትም። ኢትዮጵያን የማይገልጹና ከፍላጎታችን ከሀገራዊ መሻቶቻችን ጋር አብረው የማይሄዱ ቃላት መነሻቸው ዝንተ ዓለም በሌሎች ሐሳብና ርዕይ የሚነጉዱ የሐሳብ ተከታዮች እንጂ የኢትዮጵያውያን ፈጽሞ የሚናገሩት ቃል አይደለም። እኒህን እንዳዘቦት የለመድናቸውን ቃላት የሸለሙንን ሁሉ ኢትዮጵያ አታውቃቸው። እነሱም ኢትዮጵያን በውል አያውቁ። አንዳንዴ የምንጠበብባቸው የምንጨቀነቅባቸው በርካታ ፈላስፎች ጥበብ፣ እውቀት መልካም ቢሆንም ብሩህነት የሚገልጽ ቢሆንም ስለማይላመድ ከኢትዮጵያዊ ትውፊት ጋር ስለማይዋዛ ብዙውን ጊዜ ሳናውቀውን ወስድና ማጣፊያ ያጥረናል። እውነት እየመሰለን እነጉዳለን። ስለዚህ ከዚህ በኋላ የኢትዮጵያ ጉዞ የሚሆነው መስቀለኛ ሳይሆን ቀጥ ያለ ርቱ ብርቱ የእድገትና የህብረት መንገድ ብቻ ነው። እርግጥ ነው ኢትዮጵያ ፈተናዎች አያጋጥሟትም ማለት አይደለም። ነገር ግን ማዕበሉ ቢበረታም ሴራው ቢበዛም ኢትዮጵያ በነጠረ ጥበብ እና በህዝቦቿ ጽናት ተሻግራ ሁሌም ከፍታዋን ታስጠብቃለች። የዚህን የአይበገሬነት ሚስጥር ደግሞ ፕሬዝዳንቱ ሲያብራሩት ዋናው ቁልፍ ሀገርን እየጠበቅን በትዕግስት እየመከርን ሀገርን ማጽናት መቻላችን ነው ይላሉ። እንደ ሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር። ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። ከባድ ጥያቄ ነው። አለፍ ሲሉም መንግስት የነበረ አካል ወደ ሽፍትነት የተለወጠበት አጋጣሚ በዓለም ታሪክ አንድ ወይም ሁለት ነው። ምናልባት ታሊባን አርጎለች። እኒህ ጥቂት አብነቶች መሆናቸውንም በማውሳት ይናገራሉ። እኒህ ወዳጆች መልሰው ሲሸልሙን ደግሞ ውጥንቅጥ ሲያጋጥማችሁ መቼውንም መውጫ አታጡም በማለት በመገረም ይመለከቱናል፣ በመገረም ይነግሩናል። መውጫ የምናገኝበት ብሂሉ እና ሚስጥሩ ህልውናችን የሚፈታተኑ ጉዳዮች ሲያጋጥሙ አገር እየጠበቅንም እየመከርን ኢትዮጵያችን ማጽናት መቻላችን
ለዚህ ጽናት መሰረቱ ደግሞ ኢትዮጵያ የጋራ ስልጣኔን እውቀትንና እውነትን አጋምዳ የያዘች ሀገር በመሆኗ ነው ያሉት ፕሬዝዳንቱ ችግር ሲያጋጥመን በጋራ ቆመን ጠላትን የምንመክተው የዳበረ የጥንት የሀገረ መንግስትና የስልጣኔ ባለቤት በመሆናችን ነው ብለዋል። የዚህ ማሳያው ደግሞ ከጥቂት ዓመታት በፊት የውስጥ ፈተና ኢትዮጵያን ባጋጠማት ወቅት ዓለም አቀፉ ማህበረሰብ የኢትዮጵያን ጠንካራ ውልና ውስጣዊ ጥንካሬ በቅጡ ሳይረዳ መቅረቱ ነው። የኢትዮጵያ ማህበራዊ ትስስር ተበጥሷል። ወደ ነበረበት ለመመለስም ኢትዮጵያውያን ተሽኗቸዋል በማለት ለማስተከዝ የሞከሩ በርካቶች ነበሩ። አንዳንዶቹ ደግሞ በዚህ ሀገራዊ የሐሳብ ጉባኤ ወቅት ሳይቀር የንመካከር የንወያይ ሐሳብ ለሐሳብ እንለዋወጥ የሚለውን ጥሪ እንደ ትልቅ የፖለቲካ እምርታ አድርጎ ከመውሰድ ይልቅ ለሚመኙት ክፋት መጠንሰሻና ግጭት ማውጠኛ ሊያደርጉ የሚባዝኑ ሰዎች በእጅጉ ታዝበናል። እነዚህን የመሰሉ ግለሰቦችና ቡድኖች የሺህ ዓመታት ጥብቅ ማህበራዊ ሸማችን በቅጡ ያልተረዱ የሕዝባችንን የውስጥ ጥንካሬ ያላወቁ ናቸው። የዛሬው ሀገራዊ ምክክር ጉባኤ ስኬት ልዩነቶችን በሰለጠነው ውይይት ፈቶ እንደ ገመድ የተሳሰረን የኢትዮጵያውያንን አንድነት ይበልጥ አጽንቶ ለመቀጠል የተደረገ የጥበብ መንገድ ማሳያ ነው። በተለይም ለኢትዮጵያ ዘላቂ ሰላምና እድገት መረጋገጥ ፈተናዎችን በሀገራዊ እሴትና በራሳችን ጥበብ ለመፍታት የተሞከረበት ታሪካዊ ክስተትም ሆኖ ተመዝግቧል። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። በሰነዱ የሰፈሩት ምክረ ሐሳቦች ተቀርጸው ያበቁ የመጨረሻ የቤት ስራዎች ሳይሆኑ ይልቁንም የፖለቲካ ስርዓታችን የት መድረስ እንዳለበት የሚያመላክቱ ፍኖተ ካርታዎች ናቸው። ሂደቱ በራሱ ሕይወት አለው። በሰው ልጆች መሰራቱ ብቻ አይደለም፣ ስሪቱ ራሱ የሚንቀሳቀስ ነፍስ አለው፣ ሕይወት አለው፣ ሩህ አለው፣ ተስፋ አለው። በየጊዜው አዳዲስና ጠቃሚ ሀገራዊ ሀሳቦችን የሚያመነጭ ለወደፊትም ቢሆን ተጠቃሽ የሚሆን ሕያው የታሪክ ክንውን ነው። ኢትዮጵያውያን ዛሬ ልዩነቶቻቸውን ወደ ጎን ትተው በጠረጴዛ ዙሪያ መምከር እንደሚችሉ ለዓለም በተግባር አሳይተዋል። መደማመጥና መከባበር በሂደቱ የስኬቱ ዋነኛ ጎዳናዎች ነበሩ። እነዚህ ጅማሬዎች በእርግጥም የኢትዮጵያን ብሩህ ተስፋ የሚያጸኑ ስለመሆናቸው ሕያው አስረጂዎች ናቸው። ለዚህም ነው እየተማከርን ሀገር እንገነባለን ሲሉ ፕሬዝዳንቱ የኢትዮጵያውያንን የተጋመደ ውልና የማይበጠስ አንድነት እንዲህ የገለጹት። እየተማከርን አገር እንገነባለን፣ አገር እየገነባንም እንማከራለን። በመጨረሻም አጠቃላይ ሂደቱንና በምክክሩ የተገኙ ምክረ ሐሳቦች ለተወካዮች ምክር ቤት፣ ለአስፈጻሚዎችና ለሌሎች አካላት የሚቀርብ ይሆናል። ይህ ምክረ ሐሳብ አርቆ በሚያስቡ እና አገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሐሳቦቹ ግለት ራዕይ ሳይቀዘቅዝ የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው።